ሰላም በጌታ የተወደዳችሁና የከበራችሁ ወገኖቼ እንደምን አላችሁልኝ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። በጣም ደህና ነኝ። ዛሬ ደግሞ እንደገና ከመጽሐፍ ቅዱስ ሙስሊሞች ስለ መጽሐፍ ቅዱስ ምን ይላሉ? መጽሐፍ ቅዱስስ ምን ይላል? ሰዎች ስለ መጽሐፍ ቅዱስ ምን ይላሉ? መጽሐፍ ቅዱስስ ምን ይላል? ስለ መጽሐፍ ቅዱስ ምን ይላል የሚለውን ዛሬ ይዤላችሁ ቀርብ ያለው ርዕሱ እውር እውሮችን ሲመራ እውሮችን ሲመራ የሚል ነው። ምን ለማለት በምን በኩል እንዴት ነው እውርን ሊመራ የሚችለው የሚል ሐሳብ ጥያቄ ይኖራችኋል። ጥያቄያችሁንም ማስተናገዱ አስፈላጊ ሆኖ ስላገኘሁት ያንን ለመመለስ ራሴ መጥቻለሁ። እንኳን ጠየቃችሁ ልል ነው እና ዛሬ ልውሰዳችሁ። ይሄ ሰውዬ ታውቁታላችሁ። እሺ እንስማው። ስሙ The test Allah gives us to apply to the Quran, we apply to the Bible, whether it is Allah's Kalam. And I'm reading now from the book of Chronicles, 1 Chronicles chapter 21. አንደኛ መጽሐፈ ዜና መዋዕል ምዕራፍ 21 ላይ አነብላችኋለሁ ይላሉ። እነዚህ የእስልምና ጠበብት መጽሐፍ ቅዱስን አበጥረው የሚያውቁ የጥበብ የመጽሐፍ ቅዱስ ሰው የነበሩና መጥፎ አሟሟትን መጥፎ አወዳደቅን እንደ ነብያቸው ራሳቸው የወደቁት ሼህ አህመድ ዲዳት It says, and Satan stood up against Israel. And እንዲህ ይላል ሰይጣን በእስራኤል ላይ ተነሳ ይላል። ሰይጣን በእስራኤል ላይ ተነሳ፣ provoked David to number Israel. ዳዊትንም እስራኤልን እንዲቆጥር አነሳሳው ይላል። እሺ እንሂድና እንመልከተው። አንደኛ ይሄ የሚገኘው የት ላይ ነው የሚለው ላምጣላችሁና አንደኛ ዜና መዋዕል 21 እንዲህ ይላል። ቀዳማዊ ዜና መዋዕል ሰይጣንም በእስራኤል ላይ ተነሳ፣ እስራኤልን የሚቆጥር ዘንድ ዳዊትን አንቀሳቀሰው። ዳዊትም ኢዮአብና ሰይጣንም እዚህ ላይ እንግዲህ ጥያቄው ምንድን ነው? ሰይጣንም ዳዊትን ማለት በእስራኤል ላይ ተነሳ፣ ሰይጣንም ዳዊትንም እስራኤልን እንዲቆጥር አደረገ። ዋው! ማን? ሰይጣን። እዚህ ላይ ግልጽ ነው የሚናገረው። ማን? ሰይጣን ተነሳ፣ ዳዊትንም እንዲቆጥር ገፋፋው። ማንን? ዳዊትን። እሺ እንቀጥልና እንስማውስ። ሁሉን አድምጦ እንትን ማለት ጥሩ ነው። Shaitan, he instigated, not the Holy Ghost. Shaitan, መንፈስ ቅዱስ አይደለም። እዚህ ላይ ሰይጣን ነው ዳዊትን ያነሳሳው፣ መንፈስ ቅዱስ አይደለም። እዚህ ላይ instigated Daud alayhi salam to go and take a census of the Jews. ተነስቶ ህዝብን እንዲቆጥር፣ እስራኤልን ህዝብ እንዲቆጥር ሰይጣን ራሱ ገፋፋው። ይኸው That's what the book says. እንደዚህ ነው የሚለው መጽሐፉ። ይሄ መጽሐፉን እንደዚህ ይናገራል። Of the Bible, there are 40 different authors. 40 የተለያዩ እንትኖች ደራሲያን አሉት ይላል የእግዚአብሔር ቃል። 40 የተለያዩ authors ደራሲያን አሉት። እሺ Say Shaitan is responsible for Daud alayhi salam taking a census of the Jews. በዚህ ላይ Another author, 2 Samuel chapter 24 says, እዚህ ላይ እንደምንረዳው ኃላፊነቱ የሰይጣን ነው። ህዝብን እንዲቆጥር ያደረገው ያነሳሳው ኃላፊነቱ አራዩ ፈጣሪው ሰይጣን ነው። And again the anger of the Lord was ሌላ ቦታ ላይ ደግሞ ሁለተኛ ሳሙኤል ምዕራፍ 24 ላይ እንዲህ ይላል
kindled against Israel. And he moved David. Lord me. እግዚአብሔር ደግሞ እዚህ ላይ ደግሞ እግዚአብሔር ዳዊትን ህዝቡን እንዲቆጠር አነሳሳው ይላል። እሺ ሄደን እናንበው። ደግሞም የእግዚአብሔር ቁጣ በእስራኤል ላይ ነደደ። ይህን ነው የሚያነበው። ዳዊትንም ሂዶ እስራኤልንና ይሁዳን ይቆጥር ብሎ በላያቸው አስነሳው። ማን? እግዚአብሔር። ስለዚህ ምንድነው ነው ሲንስማው? ይሄን ያነበው እግዚአብሔር ነው። እዚህ ላይ የሚለው እግዚአብሔር ነው ዳዊትን ያስነሳው እንትን ያለው እንዲቆጠር ያደረገው እግዚአብሔር ነው። He moved David against them to say, go, number Israel. ሄድና እስራኤልን ቁጠር አሉ። Who instigated David? ማን ነው? One author says, አንዱ ሰይጣን ነው ይላል። ሌላው ደራሲ ደግሞ እግዚአብሔር ነው ይላል። God and Satan are not synonymous terms in any language. በምንም አይነት ሰይጣንና እግዚአብሔር አንድ ላይ ሊሆኑ አይችሉም። በሁሉም አይቀያየሩም በፍጹም። Shaitan is Shaitan, ሰይጣን Lord is Lord. እግዚአብሔር Who inspired David? ማን ነው ዳዊትን ያነሳሳው? ማን ነው? In taking a census. Who? God or the devil? እግዚአብሔር ነው ወይስ ሰይጣን ነው? ይሄ ነው እንግዲህ እንትኑ። እሺ እንግዲህ እውርን እውር ሲመራው እንዲህ ነው ወገኖቼ። መጽሐፍ ቅዱስን ስንመረምር እንዲህ ይላል። ተመልከቱ። አንደኛ መጽሐፍ ቅዱስ ዝም ብለህ እንትን የምትለው አይደለም። መጽሐፈ ራእይ ላይ እንደዚህ የሚል እናገኛለን። ራእይ 12:10 ላይ ታላቅ ድምፅ በሰማይ ሰማሁ እንዲህም ሲል አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንና ሌሊት በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና። ማን? ቀንና ሌሊት የሚከሳቸው በማን ፊት? በአምላካችን በእግዚአብሔር ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና። በኢሳይያስ 28:13 መሰረት እንዴት ነው እንግዲህ እንዴት አድርገን ነው የምናገኘው? እንዴት ነው የምንረዳው ነው? ኢሳይያስ እንዲህ ይለናል። መጽሐፈ ኢሳይያስ እንዲህ ይላል። እንደነዚህ አይነት ትፋታቸው የሚናገሩትን መጽሐፍ ቅዱስ ትፋት ነው የሚለው። ትፋታቸው ምን ይላል መሰላችሁ? ምዕራፍ 28 ቁጥር 8 ማዕዱ ሁሉ ትፋትና ርኩሰት ተሞልቶበታል፣ ንጹሕ ስፍራ አንድም እንኳ የለም። ማዕዱ ሁሉ ምንን? ጥፋትና ርኩሰት ማዕዱን ሁሉ አበላሽተውታል። እነማን? እንደነዚህ አይነቱ አይሁድ የነበሩ ግን ደግሞ ከዛ በእስልምና መንፈስ እንትን ያሉት እውቀትን ለማን ያስተምረዋል? ወይስ ትምህርት ማስተዋልን ለማን ይሰጠዋል? ወተን ለተው ጡትን ለጣሉ አይደለምን? ትእዛዝ በትእዛዝ ስርዓት በስርዓት ጥቂት በዚህ ጥቂት በዛ ነው የእግዚአብሔር ቃል። ሐማስ 13 ላይ እንዲህ ይላል። ስለዚህም እነ መሐመድ ሄደው እንዲወድቁ እንዲሰበሩ እንዲደቁ እንዲህ ይላል። ስለዚህ ሄደው ወደ ኋላ እንዲሰበሩ እንዲደቁ ተጠምደውም እንዲያዙ የእግዚአብሔር ቃል የማን? የእግዚአብሔር ቃል ትእዛዝ በትእዛዝ ስርዓት በስርዓት ጥቂት በዚህ ጥቂት በዛ ይሆንባቸዋል። ይህን አያውቁትም። የእግዚአብሔር ቃል ግን የተጻፈው በዚህ መሰረት ነው። ጥቂት በዚህ ነው፣ ጥቂት በዛ ነው። ስለዚህ በዚህ መሰረት እንፈትሻለን። መጽሐፈ ኢዮብ እንሄድና እንመለከታለን። ኢዮብ ምዕራፍ 1 ላይ ምን ይላል የእግዚአብሔር ቃል? በዚህ መሰረት ማለት ነው። በዚህ መረዳት መሰረት እንዲህ እናገኛለን። ኢዮብ ምዕራፍ 1 ተመልከቱት። ኢዮብ ምዕራፍ 1 ከዕለታትም አንድ ቀን ቁጥር 6 አንድ ቀን እንዲሆነ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ፣ ሰይጣንም ደግሞ በመካከላቸው መጣ። ማን? ሰይጣን። እግዚአብሔርም ሰይጣንን ከወዴት መጣ አለው። ሰይጣንም ምድርን ሁሉ ዞርኳት፣
በእርሷም ተመላለስኩ ብሎ ለእግዚአብሔር መለሰ። ይሄ ሰይጣን ነው። ይሄ አላህ ነው። እንደዚህ የሚለው የአላህ መንፈስ ነው። እግዚአብሔርም ሰይጣንን በእውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደርሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም አለው። እሺ፣ ማነው ይሄ ያለው? እግዚአብሔር። እሺ፣ ሰይጣንም ለእግዚአብሔር እንዲህ ብሎ መለሰለት፣ በእውኑ ኢዮብ እግዚአብሔርን የሚፈራው በከንቱ ነውን? እሱንና ቤቱን በዙሪያውም ያሉትን ሁሉ ጠብቀሃል። ሁሉ ያሉትን ሁሉ አልጠበቅክለትምን? የእጆችን ሥራ አልባረክለትንም? ከብቱ በምድር ላይ በስቷል። ነገር ግን እጅህን ዘርግተህ ያለውን ሁሉ ዳብስ፣ በእውነት በፊትህ ይሰድብሃል አለው። ተመልከቱት። ማነው አሁን? የወንድሞቻችን ከሳሽ የኢዮብ ከሳሽ መጣና በእግዚአብሔር ፊት ሆነ። እግዚአብሔርም ምን አለው? ኦኬ። እግዚአብሔርም ሰይጣንን እነሆ ለእርሱ ያለውን ሁሉ በእጅህ ነው፣ ፈቅጄልሃለሁ። ምን ብዬልሃለሁ? ተፈቅዶልሃል። የእኔ ፍቃድ ነው። ይህ የምታደርገውን ሁሉ የምትሰራው ሁሉ የማን ፍቃድ ነው? ሄይ የማን ፍቃድ ነው ነው የሚለው መጽሐፍ ቅዱስ። የማን ፍቃድ ነው? ማን ፈቅዶ ነው የሚያደርገው? ሰይጣን የሚሰራውን ስራ ማን ነው የሚፈቅድለት? ሂዶ ሲከስ ልክ እንደዚህ ክስስ መጣና ከሰሰ። ይሄ ነው እኮ መጽሐፍ ራዕይ የሚነግረን። ሰይጣን ሄደና ከሰሰ። እግዚአብሔር ምን አለው? ፈቅጄልሃለሁ። አንተ የምታደርገው እኔ የፈቀድኩትን ነው፣ የኔ ነው፣ እኔ ያቀድኩትን በቃ ሂድና አድርግ። ነገር ግን ማድረግ የማይገባህን አታደርግም አለው። ሂድና አድርግ፣ ማድረግ የማይገባህን ግን አታደርግ፣ ማድረግ አችልም አለው እግዚአብሔር አለው። በክፍል 2 እንቀጥላለን። እዚህ ላይ አቆማለሁ። ጌታ ይባርካችሁ። የጌታ የኢየሱስ ክርስቶስ ምሕረት፣ ቸርነት፣ ጥበቃ ከወገኖች ከእናንተ ጋር ይሁን። ክፍል 2 ላይ እመጣለሁ።